On this topic, let us discuss about the evolution of human beings. በዚህ ርዕስ ደግሞ ወይንም በዛሬው ትምህርታችን የምንማርበት ርዕስ የሰው ልጆችን ዝግመተ ለውጥ በተመለከተ እንማራለን። According to evolutionist theory, all human beings now living in the world belongs to the species known as Homo sapiens. Homo sapiens descended from a common ancestor or a genus known as Homo. እንደ የዝግመተ ለውጥ ሐሳብ አራማጆች ከሆነ አሁን ላይ ያለው የዓለማችን ህዝብ ወይንም የሰው ልጅ ፍጡር ከጂኔስ ሆሞ ዝርያዎች ከሆነው ከሆሞ ሳፒየንስ የሚመደብ ነው። That is why it is said that humans belongs to hominid family. በዚህም የሰው ልጅ ከሆሚኒድ ቤተሰቦች ቀስ በቀስ በዝግመተ ለውጥ የመጣ ነው። Hominids are humans and other creatures that walk upright. እንግዲህ ሆሚኒድ ብለን የምንጠራቸው ሰዎችንና ሌሎች ፍጥረታትን ነው። እንግዲህ ሰዎችና ሌሎች ፍጥረታት ወይንም የሆሚኒድ ዋነኛው መለያው ምንድነው? ቀጥ ብሎ በሁለት እግር መራመድ ነው። ስለዚህ ሰዎችና ሌሎች ፍጥረታት ቀጥ ብሎ የሚራመዱትን በሙሉ የሆሚኒድ ዝርያዎች ናቸው ብለን ልንወስዳቸው እንችላለን። Although hominid families no longer exist, we know that their representatives lived in the past. አሁን ላይ የሆሚኒድ ቤተሰቦች ባይኖሩም በተለያየ ጥናትና ምርምር በሚገኝ ቅሪተ አካል ሆሚኒዶች ከዚህ በፊት እንደነበሩ ለማወቅ ይችላል። We know this from the discovery of many fossils that represent them. ይሄንን ያወቅነው ያው በተለያዩ ቁፋሮና ጥናት ምርምር አማካኝነት በሚገኙ ቅሪተ አካሎች አማካኝነት ነው። All hominids are characterized by what is known as bipedalism, that is walking on two feet with an upright position. ሁሉም ሆሚኒዶች የሚታወቁበት ነገር ወይንም ዋነኛ መግለጫቸው ሁለት እግሮቻቸውን ለመጓዣነት መጠቀማቸው ነው። The earliest hominid to be found in Ethiopia is named Ardipithecus ramidus. ኢትዮጵያ ውስጥ የተገኘው የቀደምት ሆሚኒድ Ardipithecus ramidus ተብሎ ይጠራል። It was discovered at Aramis in Middle Awash of the Afar regional state. ይህ Ardipithecus ramidus የተባለው ሆሚኒድ የተገኘው በአፋር ክልላዊ መንግስት በመካከለኛው አዋሽ አራሚስ ተብሎ ከሚጠራ ቦታ ላይ ነው። It is described by a team of paleontologists led by Tim White and it is dated to around 4.4 million years ago. Ardipithecus ramidus እንደው በጥቅሉ 4.4 ሚሊዮን ዓመት እንዳለው ይገመታል። This species was followed by another fossil called Australopithecus afarensis. Ardipithecus ramidusን ተከትሎ የተገኘው ቅሪተ አካል ደግሞ Australopithecus afarensis ነው። Australopithecus afarensis discovered in 1974 by Donald Johnson. This Australopithecus afarensis is the oldest complete human skeleton in Ethiopia. Australopithecus afarensis የተገኘው በ1974 ዶናልድ ጆንሰን በሚባል የቁፋሮ ጥናትና ምርምር ባለሙያ ነው። ይህ ቅሪተ አካል ወይንም Australopithecus afarensis በኢትዮጵያ በጥሩ ሁኔታ የተሟላ ቅርጽ ይዞ የተገኘው የቀደምቱ የሰው አጽም ነው። ዶናልድ ጆንሰን named his discovery Lucy. ዶናልድ ጆንሰን ያገኘውን Australopithecus afarensis ቅሪተ አካል ሉሲ ሲል ሰይሟታል። The second stage in early human development occurred with the appearance of Homo erectus or upright human beings, or scientists call Homo erectus upright human being. This is species that emerged around 2 million years ago. በሰው ልጆች ሂደት ውስጥ ሁለተኛው ምዕራፍ ላይ ያለው ሆሞ ኢሬክተስ ነው። ሆሞ ኢሬክተስን ሳይንቲስቶች ቀጥ ብሎ መራመድ የቻለው ሰው ይሉታል። ምክንያቱም የሆሞ ኢሬክተስን ቅሪተ አካል ሲያገኙት ሙሉ በሙሉ ቀጥ ብሎ ነው የተገኘው። በዚህም ሳይንቲስቶች ምናልባትም ሆሞ ኢሬክተስ ለመጀመሪያ ጊዜ an upright position ወይንም ቀጥ ብሎ መራመድ የጀመረው ሰው ነው ብለው መላምታቸውን ይሰጣሉ። ይህ ዝርያ ወይንም
ሆሞ ኢራክተስ ከዛሬ 2 ሚሊዮን ዓመት በፊት ጀምሮ ዴቨሎፕ ያደረገ ነው ብለው ሳይንቲስቶች መላምታቸውን ይሰጣሉ። ሆሞ ኢራክተስ ሜድ ዩዝ ኦፍ ላርጀር ኤንድ ሞር አቬሌብል ቱልስ። ሆሞ ኢራክተስ ተለቅ ያሉና ለአጠቃቀም የተሻሉ መገልገያ ቁሳቁሶችን መጠቀም የጀመረ ነው ወይንም የተጠቀመ ነው። ግን እዚህ ላይ ለመጀመሪያ ጊዜ የመገልገያ ቁሳቁሶችን መጠቀም የጀመረው የሰው ዝርያ ወይንም የሰው ልጅ ሆሞ ሃቢሊስ ነው። ሆሞ ኢራክተስ ዌር ዘ ፈርስት ቱ ሊቭ አፍሪካ ኤንድ ሙቭ ኢንቱ ዩሮፕ ኤንድ ኤዥያ። ሆሞ ኢራክተሶች አፍሪካን ለቀው ወይንም ከአፍሪካ ለመጀመሪያ ጊዜ ወደ ዩሮፕና ወደ ኤዥያ የተሰደዱ ናቸው ወይንም የተስፋፉ ናቸው። እንግዲህ ከአፍሪካ ተነስተው ወደ አውሮፓና ወደ ኤዥያ ለመጀመሪያ ጊዜ የተስፋፉ የሰው ልጅ ዝርያዎች ናቸው ወይንም ከሆሚኒድ ቤተሰቦች ውስጥ የሆኑ ናቸው። ሆሞ ኢራክተስ ኩድ ዱ ሶ ቢኮዝ they learned to use fire to keep warm in colder areas። ሆሞ ኢራክተስ ይሄን ያደረገው ወይንም ከአፍሪካ ወደ አውሮፓና ወደ ኤዥያ የተስፋፋው እንግዲህ እነዚህ አውሮፓና ኤዥያ በብዛት ቀዝቃዛማ የሆኑ ቦታዎች ያሉባቸው ቦታዎች ናቸው። እንግዲህ የአውሮፓ አካባቢ በብዛት ቀዝቃዛማ የሆነ ቦታ ነው። እንግዲህ ሆሞ ኢራክተስ ወደዚህ አካባቢ የተሰደደው ያው ለመጀመሪያ ጊዜ እሳትን መጠቀም መቻሉ ነው። እንግዲህ እሳትን መጠቀም መቻሉ ወይንም መፍጠሩም ቅዝቃዜን እንዲቋቋም ረድቶታል። በዚህም ወደ አውሮፓና ወደ ኤዥያ ቀዝቃዛ ወደ ሆኑት አካባቢዎች እንዲስፋፋ ረድቶታል። The three different species that belongs to the genus Homo are the following. These are Homo habilis, Homo erectus and Homo sapiens. ሶስቱ የጂኒየስ ሆሞ ቤተሰቦች የሚከተሉት ናቸው። እነሱም ሆሞ ሃቢሊስ፣ ሆሞ ኤረክተስ እና ሆሞ ሳፒየንስ ናቸው። ሆሞ ሃቢሊስ is a handy human being and is considered the oldest human being. ሆሞ ሃቢለስን እንመልከት። እንግዲህ ሆሞ ሃቢለስ ያው ለመጀመሪያ ጊዜ እጆቹን ለመገልገያነት እየተጠቀመ ነው ብለው ሳይንቲስቶች መላምታቸውን ይሰጣሉ። እንዲሁም የቀደምቱ የሰው ፍጡር ተብሎ ይጠራል። ፎሲልስ ኦፍ ሆሞ ሃቢለስ ዌር ፋውንድ ኢን ዚ ኦሞ ቫሊ ኢን ኢትዮጵያ። የሆሞ ሃቢለስ ቅሪተ አካል የተገኘው በኢትዮጵያ የኦሞ ሸለቆ ውስጥ ነው። ሆሞ ኢራክተስ is an upright walking human who appeared about 1 million years ago. ሆሞ ኢራክተስ ለመጀመሪያ ጊዜ ቀጥ ብሎ መራመድ የቻለው ሰው ነው። እንግዲህ ሆሞ ሃቢለስም በርግጥ ሁለት እግሮችን ለመጓዣነት ተገልግሏል። ይሁን እንጂ ቀጥ ብሎ an upright position ስንል ምን ማለታችን ነው? ቀጥ ብሎ መጓዝ የጀመረው ሰው እንደማለት ነው። እንግዲህ ሳይንቲስቶች ሆሞ ኢራክተስን ቅሪተ አካል ሲያገኙት ቅሪተ አካሉ ሙሉ በሙሉ ቀጥ ብሎ an upright position ወይንም ምንም ሳይጣመም የተገኘ ነው። በዚህም ሳይንቲስቶች ምናልባት ለመጀመሪያ ጊዜ ከሰው ልጅ ፍጥረታት ሁሉ ቀጥ ብሎ መራመድ የቻለው ሆሞ ኢራክተስ ነው ብለው መላምታቸውን ይሰጣሉ። እንግዲህ ሆሞ ኢራክተስ ለመጀመሪያ ጊዜ ቀጥ ብሎ መራመድ የቻለው ከዛሬ 1 ሚሊዮን ዓመት በፊት ነው ብለው መላምታቸውን ይሰጣሉ። Fossils of this species were found in the Omo Basin, መልጋ ቁንጥሬ፣ ኮንሶ ጋርዱላ and ሚድል አዋሽ in ኢትዮጵያ። የሆሞ ኢራክተስ ቅሪተ አካል የተገኘው በኢትዮጵያ በኦሞ አካባቢ መልጋ ቁንጥሬ፣ ኮንሶ ጋርዱላና በመካከለኛው አዋሽ ነው። እንግዲህ ለመጀመሪያ ጊዜ የሆሞ ኢራክተስ ቅሪተ አካል የተገኘው ኢትዮጵያ ውስጥ ነው። Homo sapiens were wise human beings and very similar to modern human beings. ሆሞ ሳፒየንሶችን ደግሞ ሳይንቲስቶች ምን ይሏቸዋል? ዋይዝ ሂዩማን ቢንግ ናቸው ይሏቸዋል። እንግዲህ ዋይዝ ሂዩማን ቢንግ ስንል ማለታችን ነው ብልጣ ብልጥ ሰው ወይንም ክሪቲካሊ ማሰብ የጀመረው ሰው እንደማለት ነው። በዚህም ሆሞ ሳፒየንሶች አሁን ካለው ሰው ጋር እጅግ ተቀራራቢ የሆነ ሁነቶች ያላቸው ናቸው። ፎሲልስ ኦፍ ሆሞ ሳፒየንስ were found in the Awash and Omo valleys and the area near ድሬዳዋ። የሆሞ ሳፒየንስ ቅሪተ አካል የተገኘው በኢትዮጵያ አዋሽና ኦሞ ሸለቆ አካባቢ እንዲሁም ድሬዳዋ አቅራቢ። Therefore Ethiopia is proved to be the land where this species were discovered.
በዚህም ኢትዮጵያ ይህ የሆሞ ሳፒየንስ ዝርያ የተገኘባት ሀገር መሆኗን ያረጋግጠልናል። ሞደርን ሁማን ቢንግስ ኦር ሆሞ ሳፒየንስ ስፒሺስ appeared about 40,000 years ago። አሁን ላይ ያለው ዘመናዊ ሰው ይህን ቅርጽ ከያዘ 40,000 ዓመቱ ነው። ሞደርን ሁማን ቢንግስ are different in many ways from their ancestors። ከነሱ ቅድመ አያቶች ወይንም አሁን ያለው እኛ የሰው ልጆች ከኛ ቅድመ አያቶች ከጂኔስ ሆሞ እና ከሆሚኒድ የሰው ዝርያዎች በብዙ መልኩ እንለያለን። ፎር ኢንስታንስ we have large brain። አሁን ከሆሚኒድ እና ከጂኔስ ሆሞ ዝርያዎች ስናነጻጽር የኛ የጭንቅላት መጠን ትልቅ ነው። we are also bipedal and walk upright። ከዚህ በተጨማሪ እኛ ከዚህ ከኛ ቅድመ አያቶች ወይንም አሁን ላይ ያለው ዘመናዊ ሰው ከሆሚኒድ እና ከጂኔስ ሆሞ ከኛ ቅድመ አያቶች ሲነጻጸር ሁለት እግሮቻችንን ቀጥ ብለን ለመራመጃነት እንጠቀማቸዋለን። we also think and execute complicated ideas። ከዚህም በተጨማሪ ነገሮችን በጥልቀት የመመርመር ክህሎታችን ከኛ ቅድመ አያቶች ይለየናል። we use language, develop culture, invent tools and use them effectively። ከዚህም በተጨማሪ ቋንቋን እኛ እንጠቀማለን በሚገባ የራሳችን የሆነ ባህልን አሳድገናል። የተለያዩ ዘመናዊ ወይንም ለአጠቃቀም ምቹ የሆኑ የመገልገያ ቁሳቁሶችንም ተጠቅመናል ወይንም እየሰራን እንገኛለን። መስራት ብቻ ሳይሆን እነዚህ የመገልገያ ቁሳቁሶችን አሁን ኮምፒውተር የደረሰበትን ወይንም አሁን ቴክኖሎጂ መጥቆ የደረሰበትን የመገልገያ ቁስ ሁሉ በሚገባ እንጠቀማለን። አጌን we transmit knowledge from generation to generation። ከዚህም በተጨማሪ እውቀትን ከልጅ ልጅ እያስተላለፈን የመጣነን